እንደ ማይክል ቦልተን ጸጉሩ ተጀርግጎ ፋራውን ካራዳው ጎንበስ ጎበዝ ይዘው ደብል እስኪመጣ ጠብቅ ይዘው አንተ በሞያሌ ኬንያ የገባ እግር በላ። ቅጣት እንነጋገር። የመጀመሪያ ልብስን አውልቃ አረህን ታራለህ እዚሁ እያየን የመጀመሪያ ቅጣት። ሁለተኛ ቅጣት እምነት ትቀይራለህ። ሶስተኛ ቅጣት ዱላውን ትሰብራለህ። የምትቀጣ ከሆነ እንጮት የሚሆን ኖርማል ቅጣት የሚቀጣው እንደዚህ የማይረባ ነገር አንተ አንገትህን ቁረጥ ብትባል ትቆረጣለህ። ኖርማል አንገት ቁረጥ አላልኩም። ስማኝ አንገት አላልኩም። አንደኛ ጸጉርህ የሃይማኖት ነው። ጸጉርህን አላልኩም። እኔ ጸጉርህን ቁረጥ አላልኩም። የመጀመሪያ አረህን ታራለህ። ሁለተኛ ዱላውም ሃይማኖት ነው። ሃይማኖት ከሃይማኖት ግነት ጋር ውጣ። እሺ በጭንቅላትህ ትቆማለህ። ይሁንሽ መጀመሪያ አስካሸንፈኝ እና ማወራለሁ ይቻላል። ቆማለሁ፣ ችግር የለም። አማራጭ ከተኛለ በቃ አንዱን እንጫወታለን እንትላለን። አስጀምራለሁ። ለአንተም እንደዛው ነው ግን የምትቀጣው። ችግር የለም። አንተ ጋር ይስጡህ እንጂ ነው ይቀጣልሃል። እሺ ላ ግን አደራ ነው ኢንተርቪው ምናምን የምታደርገውን ነገር አቁም። እየሄድክ በባዶ እግር ሀገራችን አታስወቅስ። እየሰማኝ ነው። ይሄ የዶሮ እግር ምናምን የምትበላውን አቁም። ምን አገባህ እሱ? ምን አገባህ አይደለም። እንደ አንድ ኢትዮጵያዊ ዜጋ ሀገራችን አንተ ከመንግስት ጋር ነው የተጣላው እንጂ ከኢትዮጵያ ሕዝብ ጋር ለም የተጣላው አይደል? ስለዚህ አሁን አንተ ኢትዮጵያኖችን እኮ ነው እያሰደድክ እና የዶሮ ጥፍር ብዘላ ምን አገባህ? አይደለም። አይ ኢትዮጵያን እያሰደብክ ነው። ችግር ከመንግስት ጋር እንጂ አሁን በባዶ እግር እየሄድክ አሁን ሆሞ ኢራክተስ ታውቃቸዋለህ? ሆሞ ሳፒያንስ፣ ሆሞ ሃቢለስ እነሱ ጋር ሆንክ እኮ አንተ በእግራቸው እንደ ዝንጀሮ ከገደል የሚዘሉት እንዲህ ይዘህ አሁን ኬንያዎች ይስቁብናል። ሙድ ነው ያስያስክብን። እንግዲህ ኢትዮጵያ የተቀደሰች አሁን የፍቅር ሲዝም ሀገር ነች የምትባልበት ጊዜ እየመጣ ነው። ቆንጆ ነው። ስንት አባል ነው ያለው ፍቅር ሲዝም አይታወቅም። አንዳንዴ እንዳለ በፊት የነበሩት ካድሬ የነበሩት በሙሉ ተው። አሁን ሌላ አዲስ ሆነ አለ። እየበዛ ነው የሚሄዱ ስንል ጠፋችሁ፣ አለቃችሁ። እየበዛ ነው የሚሄደው ስንል አለቃችሁ፣ ጠፋችሁ። የመጀመሪያ ቅጣት እግርን ትጠባለህ። ሁለተኛ ተንበርከከ ንስሐ ትገባለህ። እንግዲህ ከምትሰጠኝ ምርጫ ውስጥ አንዱን መርጬ እቀጣለሁ። በቃ ችግር የለም። ነቢይ በሀገሩ አይከበርም። እዛ ኬንያ ሄደው እኮ አከበሩት ጋይስ። ጥፍሯን እንዴት ነው የበላኸው? የዶሮዋን ቀቅዬ ነው። ታፕ 685 ሰው አላችሁ። እኔ የምልህ በላኸውን በልሽ፣ ዶሮን በላኸው። ጣሙ ምንድን ነው የሚለው? ቴስቱ ምንድን ነው የሚለው? ደምሳሽ አሁን ወደ ቅጣት ጋይስ። ታፕታፕ አድርጉ። ደቂቃው ይለቅ እያለ ሊያዘናጋን ነው። ታፕታፕ አድርጉ ጋይስ። ምንድን ነው ጋይስ? ታፕታፕ ደግሞ ሶስተኛ ምን ይሻላል ጋይስ? አይ ሃይማኖት ቀይር እንትን ነው። እኔም ሃይማኖት ቀይር ቢለኝ አላረቀውም። እኔም ማረቀው ነው። እንጨቱንም እኮ ትሰብራለህ ብዬው የሃይማኖቱ ነው አለኝ። አሁን እኔ ክርህን በጥስ ቢለኝ ላልበጥስ እችላለሁ። ለዛ የሃይማኖቱ ስለሆነ አይ ልብሱም አይቀድም። አንድ ልብስ ነው ያለው ከሀገሩ ሲወጣ ይህን ይዞ ነው የወጣው። ሰው ክፉ ነው አንተ። እሺ ቃራም የለውም። እሺ ሶስተኛ እሺ በቃ እንትን ጥግ ላይ ሄደ አረህን እንደምታራ ትሆናለህ። እኔ በፈስህ ሻማ አጥፋ። ሶስተኛ በፈስህ ሻማ አጥፋ።
አራተኛ ቁጭ ብላይማ አሩን እንደሚያራ ሰው ትሆናለህ። እኔ የካካ እንደሚያ ከዩቲዩብ ላይ ድምፅ ከፍትልሃለሁ። የካካ ድምፅ ዳይ ወደ ቅጣት፣ ዳይ ወደ ቅጣት፣ ቶሎ ቶሎ ወደ ቅጣት። አይ እግሪ እንደምን ከደረስኩት ብሞክር ይሻለኛል። አዎ እሺ ትደርሳለህ ነብያችን። ጎበዝ ይዘው ደብል እስኪመጣ ጠብቅ። ይዘው አንተ በሞያሌ ኬንያ የገባ እግር በላ። በስመ አብ አይ ደብሉ እስኪመጣ ነው። ሙጃሌ ወዳ እንዳይገባ እንጂ ጋይስ ታፕ አርጉ። አይ ደብል እስኪመጣ ነው። ታፕ አርጉ። ትሪፕል ነው ቤተሰብ። ኬንያ ላይ ላያችሁትም ይሄን ነገር ኢንተርቪው ስትደረጊ ደግሞ በባዶ እሾህ ግን ወቅቱ አያውቅም። አይ ብለው 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 ደብል አልመጣም ብለው እንዴ ደብል እስኪመጣ ነው። ደብል እስኪመጣ ያዘው። እንደ ተርዚና እንደዚህ በዚህ በኩል ብትወጥረው አሪፍ ነበረ። እንዲሁም ቢል ይበቃል፣ ይበቃልሽ፣ ይበቃል። ጀግና ነብያችንን አስበሎት፣ እግር አስበሎት። አቤት የመንግስት አካላት ካላችሁ ይሄን ላይ የምታዩ ሽልማት ልትሸልሙኝ ይገባል። በጣም እያከረራችሁት ነው ቅጣቱ። የመንግስት አካል አንተ ወገብ ግን ነብያችን በጣም በቃ ስፖርት ትሰራለህ ማለት ነው። እኔ እኮ አይደርስልኝም እኮ እግዚአብሔር እኔ አይደርስልኝም። እኔ ሰውነቴ ፍሌክሲብል ነው። ይኸውልህ ይሄ የሚሽከረከራል። አረ ነብያችን ሶስቱ መንፈስ አንተ ላይ ነው ያለው እንጂ ስፖርት አልወድም። እስቲ እጅ ይዞራል። ሁለት ሰው አንዳንድ አበባ ስጡኝ። እጅ ይዞራል ማለት ነው። እጅ እንዲዞራል ከሸነፊ አዙር ያሳያል። ሁለት አበባ ስጡኝ፣ ሁለት አበባ። እርሶ ነብይ መሆን አልነበረማ የነበረበት እኮ ጂምናስቲክ አስተማሪ ነበረ መሆን የነበሩበት። አንተን ዛሬ እንደ አረን ሳላሰራ አትወጣም። ቁጭ ብለህ እግሬን አሞ ያሸኩት እውነት በጥርሴ ያስኩት እንዴ ከመቼው በጥርሴ ነው ያስኩት። አውራጣት ነው እንዴ? አውራጣት ምንድነው? እግር ሊጥ ነው እንዴ እንደሚያም በንክሻ ብቻ እንዴ? እንደዚህ ስትይዘው ፎርስ አለው እኮ እየጎተተኝ ነው እግሬ። አይ እኔ የምልህ ግን ሳትዋሸኝ ንገረኝማ፣ ከኬንያም ከኡጋንዳም ቺክ አላጫወትክም? የምር ምን አላጫወትክም ወይ? ቺክ ላይ ነው እንደ ሀሳብ ቺክ ላይ ነው እንደ እዚሽ ምድር ትርፋችን እኮ ቺክ እኮ ነው አባ። ምንም አያደርግልህም። አንድ ሴት ብቻ ነው የሚያስደስተው። የኬንያ ኮብልስቶን ያልቆረጠው እግር በጥርስ ይቆርጠዋል ይላል። ግን እኔ ግን እግዚአብሔር አንተን አሁን ወታደር ራሱ የሆነ ነገር ሊመታ መቱ ማለት ነው። አይስቅም? ሳውቃ አያመልጠውም። እንዴት እንዴ? እኔ አሁን ካንተ ጋር ልጣላ ብትሰድበኝ ራሱ ማለት ነው ልጣላህ እየመጣው ይሄን ዱላ ይዘህ ካባ አድርገህ ምናምን ስትዞር ሳይ ድክም ነው ብለው ምጣላ ራሱ አይመስለኝም። በእርግጥ እኔ ሰው ሲያየኝ ሊጣላኝ የነበረው ይረሳውና ይተዋል። መርሳት አለባችሁ እኮ አስባችሁታል? እንዲህ ይዘህ ይረሱታል። በእግሬ ምናምን ሲያየኝ ይረሱታል። ባዶ እግሩን ሰው እንዴት ትጣላለህ አንተ? ጫማ አድርገህ አዎ እሺ። ስለዚህ አሁን የመጀመሪያ ቅጣት ቁጢጥ በልና እኔ የፈስ ድምፅ ከፍታለሁ። ኖ ገና እንትን ነው። አሁን ካሸነፍከኝ ነው የምቀጣለን። ትሪፕል አሁን ካሸነፍከኝ ነው የምቀጣለን። ቤስት ኦፍ ስሪ አንድ ደስ ይላል እኮ ስትቀጣ። ቴንክ ዩ ቤቤ። እሺ ቤቤ ግላቭ አግኝተሻል ቅድም። ዛክዬ ቴንክ ዩ። ወተር ፎር ላይፍ ቴንክ ዩ። እሺ ትላንት ደግሞ ከጉቺ ጋር ስትጮት ስቀጠቅጣት አየሁ። እሷ 3 ያሸነፈችኝ እኔ 2 ያሸነፍኩ። ኧረ አይቻለሁ። እኔ እኮ ነብያችን ደግሞ ለጋሽ ነህ እኮ። ያንተ የሚገርመኝ ለጋሽ ነህ። ብዙ ሰዎችን ከጎዳና አንስተሃል አይደል?
ምን ይደረጋል? መጨረሻ መባረሩ። ታፕታፕ አድርጉ ጋይስ፣ ታፕታፕ አድርጉ። ሩህሩህ ናቸው ነብያችን። አንተው መሬት ይሰጣል እግሪን ስላሲያስክ ትሪፕል ቤተሰብ አርጉልኝ ነው ሰጡኝ፣ አርጉልኝ ካለው ጋር ተዛመድ ሺህ ዓመታት ኖርን። ከመጣው ጋር ነው ሰይፉ ፋንቶ ነው ማሽቃበል። አሁን አሸንፈኛል፣ ድጋሚ እያሸንፈኝ ነው። ለምን እኔ ነገ ከእንጅብ ከብራዚል መጥቶ የኢትዮጵያ ፕሬዚዳንት አይሆንም። ማንም ሰው ካለው ጋር ማሽቃበጥ ነው። ታፕታፕ አድርጉ። ለምን ስራው ትክክል ካልሆነ ታፕታፕ አድርጉ። ታፕታፕ ታው እዚህ ውስጥ አታስገባኝ። አንተ ከሀገር ወጥተህ ነው። ታፕታፕ አድርጉ ጋይስ፣ ታፕታፕ አድርጉ። ዋት ከመዋጥ ውጭ ምን ታደርጋለህ? ውጣ መኖር ነው። ታፕታፕ አድርግ፣ ታፕታፕ አድርግ። አይ ከጎዳና ድንጋይ እንጂ ሰው ያነሳም። አንስቷል። ፍቅር ሲዝም በጣም ብዙ ሰው ረድቷል። እኔ አይቻለሁ። ጎዳና ተዳዳሪ ቁልቆስ ለከተማ ሄዱ እንዳለ እንትን አንዱ ዋንቲ ያሉ ነው አይደል? ያነሷል። ቀልዳላችሁ። ጠይቋት። መረጃ ቪዲዮ አለ። ቂርቆስ ከተማ አይስወር የምር ጌታ የምር እግዚአብሔር የምር ቂርቆስ ከተማ መረጃ አለ። አንተ ቂርቆስ ክፍለ ከተማ ነበር የምትሰራው። ሁለት ሰው አንዳንድ ኢቢኤስ ጋር አገናኘዋት። እኔ እኮ ስራ ሂደት አሪፍ እኮ ስራ መርጥ ነው የሚሰራው። እኔ ብሄር መች እጠይቃለሁ? አሁን ሆን ሃይማኖት ተከትለን ካሉ ብሄር አልጠይቅም። ትሪፕል አንዴ እናሳራው በእናታችሁ። ትሪፕል ቤተሰብ እኔ ግን ከአንተ ማለት ነው ሁሉ የሚያስቀኝ ጋይስ ትሪፕል ነን። የሆነ ነገር ስጡኝ። አንዴ እናሸንፈው። አንዴ ዛክ ትሪፕል ነን። ቤስት ኦፍ ስሪ ቤቤ ቴንክ ዩ የኔ እናት ቴንክ ዩ። ዛክ ኮፍያውን ላክ። ዛክ 5 ኮፍያ ላክ። ዛክ ኮፍያውን ላክ። ቴንክ ዩ ዛክዬ ቴንክ ዩ ወንድሜ ቴንክ ዩ። አይ ምን አለ መሰለህ እኔ ካንተ በጣም ያስቀኝ ስለ አብሳላት ስትወራ እግዚአብሔርን ሽንጤን ነው የሚጨርሰው። አብሳላት የድሮ ባሌ ነበረች ምናምን ስትል በጣም ነው የምስቀው የምር። እሷስ የእርዳታ እጇን ልዘረጋል አላሰበችም። አሁን ለምን ስፖንሰር አድርገህ አትወስድህም? የድሮ ባልህ ከነበረች ለምን አትወስድህም? አሁን እንግዲህ ምን ይደረጋል? ጋይስ ቤቤን አመስግኑልኝ፣ እንትናንም ዛክንም አመስግኑልኝ። ምን ይደረጋል ማለት ምን ማለት ነው? በቀልልኝ ትቀልብኛለች። ጭራሽ ቀለበት ሰርልኝ ምናምን ያለች እዚህ ላይቭ ላይ መቀለድ አድርጋኛለች። ግን ቆንጆ ናት እኮ አብሳላት። እግዚአብሔር በሆነ ቆንጆ ናት። ሁሌ ብዙ ጊዜ ስለ አር ምናምን ነው የምታወራው እንጂ ስለ ዲቶክስ በጣም ቆንጆ ናት። ሼፓ ብትል ጸጉሯ ብትል እውነት ነው። አብልኮት የሚባል ሰው እያለ እንዲህ ድሮ ነው የማውቀው። አብልኮት ትዝ አለኝ። አብልኮት ዛክ እንዴት ነህ? አሁን ግን እድሉ ሰጥታ አግባኝ ብትል ታገባታለህ አብሳላትን? እንዴ ምክንያቱም የድሮ ባሌ ስለነበረች አደርገዋለሁ። እንዴት ነው ድሮ ባል ስትሆን እሷ አስገድዳ ደፍራህ ታውቃለች አንተን? ወይ በግድ ሴክስ እናርግ ብላ አርጋህ ታውቃለች? ኖ እሷ እኮ ስደፈር ደርሳልኛለች። በ4 ሰው ስደፈር ደርሳልኛለች። ተደፍሬ ያልነበር ማን ደፈረ? እዛ የህንድ ወመኔዎች ናቸው። 4 ለ4 ተደፍሯል። ወንድ እያለህ ነው ሴት እያለህ ነው የተደፈርከው? ሴት እያለሁ። አሁን ሴት እያለሁ። ህንድ ሀገር ነው እንዴ ተጋባችሁ? ከዛን እሷ ከደፋሪዎች አስጠላን ያገባች? አስጠላኝ ነው። በዛ ነው የተገናኘነው። ፊቶን አላ እስቲ ራቆ አንዴ እኮ ምን መቀመጫውን ፊቶን አላ በ4 ሰው ከተደፈርክ ምን ይደረጋል እንግዲህ። ቅጣትን ተቀጣ። ገጥመሃል፣ ግጠም፣ ተቀጣ። ቁጭ የመጀመሪያ እንደሚያራሰው ቁጥጥ ትላለህ። የመጀመሪያ
እሺ ከዛስ በቃ እንደሚያራሰው ቁጥ ይጥበል። በቃ ተው አሩን ተውና እንደሚያራሰው ቁጥ ይጥበል። የመጀመሪያው እሺ እንደሱ እሺ እግሬን ቆፍጣ ኤማ ደብል እስኪመጣ ነው ነግሬያለሁ። ቆይ አንዴ ደብል መጥቶ ደብል እስኪሞላልህ ድረስ ነው ያን የምታረገው። ታፕታፕ አድርጉ እናንተ 20 ሰው። ቆይ እንደሱ አይደለም ሲጣራ እንደሱ ነው እንዴ ነብያችን? እጅህን ያዘው እንጂ ጉልበት ጋር ያዘው እጅህን እንደዚህ ያዝ። እኔ እቃ ይታያል፣ እቃ ያብጧል። እንደዚህ ያዘው እጅህን እንዲህ እንዴ በጀርባ ዙሮ አይቻልም። እንደዚህ አይቻልም። እንደዚህ አረ እንደሱ አይደለም። እግርህን እዚህ ታፋህን ያዘው። ታፋህን እንደሱ ነው እንዴ የምታራው? ስታራ እንደሱ እሺ። በፊት አራት ልጅ ወገቤን ያመኛል። እንዳትቀርጹት እናደራችሁ። ታውቃለህ አንተ ይኸው ይበቃል። መጣ ነብያችን ተኮሳትሮ ነው እንደሚያሩት። የመጀመሪያ ሰው እንዲህ ብሎ እንደ ስንዝሮ ነው እንደምታራው። እንደዚህ ትሪፕልን ጋይስ ሽርፍራፍ የለውም አለ። ግን እርሶ እንደ ሰው አሁን እርሶ ነብይ ስለሆኑ እንደ ሰው የምር ያራሉ። እንደ ቢላቭ ቴንክ ዩ ዛክ የታለ? ኮፍያውን ላክ። ቤቢ ብቻዋን ደከመች። ዛክ ላክ ኮፍያውን። ኧረ አንዴ እንዲቀጣው እባካችሁ ቤተሰብ እባካችሁ እንደምን ማርጉኝ እባካችሁ። ታብታብ ማርጉት ይቆጥራል። ታብታብ ማርጉት እሺ። ብቻ ዛክዬ ቴንክ ዩ አባ ቴንክ ዩ ዛክና ቤቢ አመሰግናችኋለሁ። እቺ ዛክ የሚላት ምንድን ነው? የኔ ጠላት ዛክ እኮ ወንድ ነው እኮ። ቤቤና ዛክ አመሰግናለሁ። ሌሎቻችሁ ታፕታፕ አርጉ። አሁን ቀጣይ ትንበረከክና ንስሐ ትገባለህ። የመጀመሪያ ቅጣት እኔ የምልህን እያልክ ንስሐ ትገባለህ። ካድሬ መሆን አለባት። የምር አይደለም እኔ ስለሚወዱኝ ነው። የምር እኔ ስለሚወዱኝ ነው እንጂ ኖ ከፖለቲካ ጋር ምንም የተገናኘ ነገር የለም። ካንተ ጋር ፐርሰናል ጥላቻ የለባቸውም። ካንተ ጋር እኔ ስለሚወዱኝ ብቻ ነው። የምር ይሄን ቀለበትን ስንት ነው የገዛኸው ግን? 100 ብር። ራስ ወድዶ ነብያችን አረተ አንተ እኮ አሁን እኮ ኢንፍሉዌንሰር እኮ ነው። 100 ብር እንዴት ትላለህ? ዝም ብለህ 20 ሺህ ብር ምናምን ብትራሱ ሰው ያምናል እኮ። እኔ ገዛሁት ነው። እኔ መንገድ ላይ ነው የገዛሁት። የት ነው የገዛኸው? መርካቶ ነው ምናምን መንገድ ላይ የሚቆም። እኔ መግዛት ፈልጋለሁ። ያምራል እኮ ግን ሞልቶላል። 100 ብር በየመንገድ ላይ የምታገኙ ሰዎች ግዙልኝ እስቲ እንደዚህ የምር ቤቤ ቴንክ ዩ በጣም እሺ። ቤቤ ዛክ በጣም አመሰግናለሁ። ነብያችን ግን አሁን የእርሶ የስደት ላይፍን ቢያጫውቱን በጣም ነው ደስ የሚለኝ። እንዴት ነው? ብዙ የማይመች ነገር እንዳለው አውቃለሁ። ኡጋንዳ አሁን ገንፎ ነው የምትበላይ? በቆሎ ምንድን ነው የምታረገው?
ገንፎ እየሰራው ራሴ ስንት ያረረብኝ ችግር። አዎ ግን አንተ ቀድመህ እኔን ማማከር ነበረብህ እንደዚህ አይነት ነገር ውስጥ ከመግባት በፊት። የምሬን ነው የምልህ። ለምን እንደሆነ ታውቃለህ? እኔ ብዙ ሰው ልመክር ፈልግና ሰው አይጠይቀኝም። ምን አለ መሰለህ፣ ሁላችንም ቅሬታ ይሰማናል፣ የምር ችግር ይሰማናል። ውስጣችን የምንፈራው ነገር አለ። አንዳንዴ ደግሞ እንደ ጀግና እንሁን እንላለን፣ ጀግና እንሁን። ከዛን የብዙ ሰውን ጠብ ራስህ ታደርገዋለህ። ከዛስ አንተን ጎሽ ጀግና ነው ይሉሃል። ከዛን ማንም አሁን ኡጋንዳ ከገባ በኋላ የጠየቀ ሰው አለ? የለም። ሁሉም ሰው አይ ለሰው ብለህ ሳይሆን ደምሳሽ እዚህ ምድር ላይ ስንት ዓመት ትኖራለህ? እኔ እስከ 84 አሁን ቢያንስ 30 ዓመት ቢሆን ኢትዮጵያ ውስጥ አሁን ለምሳሌ 20 ዓመት አትመለስም። 44 ዓመት ነው አሁን 44 ዓመት ነው ስለማለት 44 ዓመት ነው አሁን። የምር አንተንም ያክል እኮ ልጅ አለ እግዚአብሔር። ግን ብዙ ሰው የሚመስለው 20 ምናምን ዓመት ነው እንደሚሻለኝ አላውቅም። እኔ 29 30 ነው የኔ እኩያ አድርጌ ነው የማስበው። ብዙ ሰው በአካል ደግሞ በጣም ልጅ ነው የሚመስለው እና እቸገራለሁ በዚህ ምክንያት አንዳንድ ሃይስኩል ተማሪዎች ሁሉ። ስለዚህ አንተ 97 ላይ ምናምን ታስታውሳለህ ማለት ነው። ኢህአዲግ ሲገባ ራሱ ነበር ማለት ነው በህይወት ነበርኩ እንዴ? 44 ዓመት ቀላል ነው። 44 ዓመት መንሱር እኮ 40 ዓመቱ እኮ ነው። እሱ አውቆ ነው 60 ይሆናል። የምር እንዴ የሚዋሱት አታውቅም? መንሱር 60 ዓመቱ ነው። የምር እኔ በአካል አግኝቼዋለሁ። አይደለም አንተ መንሱር ታላቅ ነህ። መንሱር በጣም ትልቅ ነው። መንሱርና ሮማን እኩያ ናቸው። በአካል ስላገኘሁት ነው። የምር ሁለት ሰው እንዳለው ሮማንንም አግኝተህ ታውቃለህ? ሮማንን አንድ ሰው ሌላ እንዳው አውቀው ነው እነሱ ይሰክሱ ነው። አሮና ቴንኪው አባቴ። አሮና ትሪፕሉ ላይ ቢሆን ጥሩ ነበር። ቴንኪው አሮና። 44 ዓመት ማለት አንተ እንትን ይሄ ሚሪንዳ ምናምን በ20 ሳንቲም ገዝተሃል። የ17 ዓመት እና የ16 ዓመት ልጆች አሉኝ፣ ሁለት ልጆች። በልጅነት ነው ያገባሁት እና ተለያይቼ ነው ከተለያየሁኝ አሁን 13 ዓመት ነው ከሚስቴ ራሱ ከተለያየሁ። አንተ ምርን ነው ቤቤ ቴንኪው ቤቤ ቴንኪው ቤቤ አሁን አሮናዬ ቴንኪው ብራዘር ቴንኪው ቤቤ ቴንኪው እሺ ቤቤ እስቲ እባካችሁ ተጋገዙና አሮናዬ ቴንኪው ባባ። አሁን ካሸነፈን ጉድ ነው ማለት ነው። ልቀጣህ እኮ ነው። አሁንም ቅጣት አለብህ እኮ። ግን አየህ የሰው ልጅ እውነት እንደ መጽሐፍ ይነበባል የሚባለው እውነት ነው። ብዙ ላይፍ ሰላም ሻብላይ ፍቃምላክ ባክኝ ማለት ቤቢ ማለት ዳይ ማለት አረ ፀጉር ይውጣ እንደዚህ አታስይዘው። በመሀል ሲወጣ እውነት ሴክሲ ነው። ይሄ ይውጣ ሁለቱ የምር አሪፍ ነው። ካሸነፍከኝ እንደዛ የመጀመሪያ ቅጣት የሚሆነው ፀጉርህን ትለቀዋለህ ሙሉ በሙሉ። ፀጉርህን ሙሉ በሙሉ ትለቀዋለህ። እሺ ሁለተኛ ቅጣት። ከዛም በኋላ ጥሩምባ ትነፋለህ። ለቀኸው ሙሉን እንዳበደ ሰው ጥሩምባ ጡጡጡጡጡ እንዲህ እያረክ ነው የምትውለው። የመጀመሪያ ቅጣት። ሁለተኛ ቅጣት ተንበርክከህ ንስሐ ትገባለህ። ንስሐ አልገባም። እኔ ሃይማኖት አልቀይርም። እኔ ዮኒ ማኛ አይደለም በየጊዜው የምቀያየረው። እሺ ቀጥል። ሌላ ሶስተኛ ቅጣት ፂም በዚህ በኩል ያለውን ትላጨዋለህ። ይሄን እሺ አራተኛ ቅጣት በጭንቅላት ትቆማለህ። አብሬን ብለቀው ይሻለኛል። እንደ ቆይ ይለቃ ጌሙ ይለቅ። ይሄ ጌም ይለቅ። ስናይፕ የሚያደርግ ሰው ይኖርልህ ይሆናል እኮ ጌሙ ሲያልቅ ጌሙ ጀምሮ እንትን እስኪያልቅ ድረስ ጡጡጡጡጡጥ እያደረክ ፀጉር እንዲህ ታደርገዋለህ።
ምን አደርገዋለሁ? ቀጣይ ግን ካሸነፍኩ በፓንት ትወርክ ታደርጋለህ። የአሁኑ ቀላል። ይሄን ፀጉርን ትለቃለህ። ቀጣይ ማሸነፍ ከሆነ ግን ፓንትን ቡታንታን ታደርግና በሱ ብቻ ሆነ ትወርክ ታደርጋለህ። ቲክቶኩን ልታዘጋው እርሶ ነብይ አይደሉ? እንዴት ወርክ እንዴት አወቁ? ልቀቁ፣ ፀጉሮትን ልቀቁ። እሺ ፀጉሮትን ልቀቁ። አንተ እንደማ እንትና ይዘፈነው ለአንተ ነዋ። እንደ ማይክል ቦንተን ፀጉሩ ተንዠርግጎ ፋራውን ካራዳው ጎንበስ ቀና አድርጎ ሚሊዮን ታውቀዋለህ? ፀጉሬን እንዲህ ስንዞር ናቸው በደንብ ከእንግዲህ ደምሳሽ እንዴት ነው? እንደዚህ አላማረብኝም። አሁን ስለዚህ ሴክሲ ነው። ቆይ ጆሮ የላውጣው፣ ጆሮም ስለሆንኩ ጆሮ የላውጣው። እንዲህ ላድርገው። ደምሳሽ እንደዚህ አሪፍ ነው። እንደዚህ ሲሆን ጨርላለሁ። ግን የህንዶቹን የግብጾችን እንትን መስለህ ነበር። የግብጾችን ይሄ ፈርዖኖቹን የእውነት ያኛው አለባበስ ያምራል። አይ ይሄ ይሻላል። እንደ ማይክል ቦንተን ፀጉር ተንጀርግጎ በቃ አሁን ስጋ ቤት ስሄድ ራሱ እንዲሆኝ ነው የሚሄደው። ቲሸርት ናት ቀላል በቃ አሰራር ያው እንደዚህ። የቅድሙ ገርሞኛል። የግብጾች እንዴት እንደመሰለልህ ገርሞኛል። በአጋጣሚ እንዲህ ላድርገው እንደዚህ የግብጾች ነው ይመስለው። ይኸውልህ እያንጓለለ ግን እግዚአብሔርን አንተ በነገርከኝ ታሪክ በጣም ተገርሜያለሁ። 2 ልጅ ጀግና ነህ። የ17 ዓመት ልጅ በዛ ላይ 44 ዓመት አልጠበቅኩም እኔ። ኖር ያለው ፊር ይመስላል። ቴንክ ዩ ቤቢ። እሺ አይ ብዙ ኖረሃል። አሁን የኛ ላይፍ ላይ ነው ሙድ እያስክ ያለው። የራስን ላይፍ ኖረሃል። አሁን አንተ እኔን በ15 ዓመት ትበልጠኛለህ። ሊሆን ይችላል። አይታወቅም። ልበልጥህ እችላለሁ። አላውቅም። እኔ 29 ዓመቴ ነው። እንደዛ እኮ ነው። እበልጥሃለሁ።